መጽሐፍ ቅዱስ ሁሉም ድንቅና የሚወደድ ነው። እኔ ሁል ጊዜ ግን ነፍሴን የምትሳብባት ምዕራፍ ነው ምዕራፍ 4። ይህንን ምዕራፍ ኢየሩሳሌም ተገኝቼ በማስተማሬ ክርስቶስን አመሰግነዋለሁ። በጣም የምወደው ምዕራፍ ነው። ምዕራፍ 4 ዮሐንስ ወንጌል ምዕራፍ 4 ክርስቶስ ለቤተ ክርስቲያን ያለውን ፍቅር የገለጠበት ነው። 5 ባሎች አገባች፣ ሞቱባት። በዚህ ምክንያት ውሃ ሲቀዱ ሴቶች ሁሉ ይች ነፍሰ በላ እያሉ ይቀጣጸቡባታል፣ ይሰድቧል። ስለዚህ ሰው በማይስቅባት ሰዓት 6 ሰዓት ውሃ ልትቀዳ ትመጣለች። የሚስቁባት ሰዎች በሌሉበት ሰዓት አፍራ ላለመሰደብ 6 ሰዓት ትመጣ ነበር። የሰውን ችግር የሚያውቅ ክርስቶስ በዚህ ሰዓት ወደ ጉድጓዱ ሄደ። ለዚያ ነበረ ለሷ ችግር ብሎ 6 ሰዓት ሄደ። ማገልገል ማለት ሰዎችን ማገልገል ማለት ፕሮቶኮል አይደለም። ወደ ሰዎች ችግር መግባት፣ የሰዎችን ችግር የራስን ያህል አድርጎ ማሰብ ነው። ካህን መምህር በዚህ መጠን ነው ለክርስቶስ ለምእመናን ማሰብ የሚገባው። የሚያሳፍረውን ሰው የሚያፍርበትን ቦታ ትቶ ከማያፍርበት አግኝቶ ሰውን ማዳን መጠገን። ስለዚህ በ6 ሰዓት ሄደላት። እንደምታፍር ያውቃልና ማታፍርበት ሰዓት ላይ ሄደ፣ አገኛት በችግሯ ሰዓት። ሌላው ቀርቶ የራሱ ተማሪዎች እንኳን እንዲሰሙባት አልፈለገም ገመናዋን። ደቀ መዛሙርቱ እንዳይሰሙ ደግሞ እነሱን ለምሳ ላካቸው። ብቻዋን እንድታወራው ማለት እንድታወገው፣ ችግሯን እንድትነግረው። ሄዶ ደግሞ አንቺ ሴት 5 ባል አግብተሽ ነበረ፣ እንዲህ ያለ ችግር አለብሽ አላላትም። የዘንድሮ ስብከት የኃጢአት ሪፖርት እኮ ነው። አሁን ሰባኪው ሁሉ የያዘው ህዝቡ የሚሰራውን ኃጢአት እንደ ሪፖርት መልሶ ኃጢአቱን ነግሮ ቤቱን ይሰደዋል። ኃጢአቱን ህዝቡ ያውቀዋል፣ እንዴት ብሎ እንደሚወጣ ነው ያውቃተው እንጂ መንገድ ማሳየት ነው። ጌታችን ክርስቶስ ኃጢአትሽ እንዲህ ነው፣ 5 ባል ነበረሽ አላለ። ምንድን ነው ያላት? ይልቁን ውሃ ስጭኝ ነው ያላት።